ብዙ ሴት ጋር ሊሳካላችሁ ይችላል። ሚ ኩዊን ኦፍ ሶሻል ሚዲያ ጂጂኪያ የኔ ወንድም እኔ አንተና ቀፌ ብተኛ ያለሁት ሆሊውድ ከብራት ቢት ጋር ነኝ ያለሁት። እንደዛ እያሰብኩ ነው የማቀፍ የኔ ወንድም። እኔም በመንፈስ ነው ያቀፍከኝ በመንፈስ። እኔ ያለሁት ሌላ የሆነ ሆሊውድ አክተር ጋር ነኝ ያለሁት። ዩ ቡልሺት። ራሴን እንደ ጄኒፈር እንደ ጄሎ ፓላስ ውስጥ ነው የማስበው። እንደ ሪሃና በቃ። ግን የሪሃናን ባል ግን አልወደውም። እኔ ክሪስን ነው የምወደው። እኔ ቆንጆ እንደወዳለሁ ብያቸዋለሁ። ይሄ ግን ያው ትንሽ ጀንትልማን ነገር ነው። አቤት አቤት እቺን የመሰለች ልጅ ግን እንጂ አይዶን ነው ብቻ ግን እኔ ጄሎን ነው የምወዳት። እና ምድረ ጀንፈል በሙሉ ጅላጅል በሙሉ አንድ ብቻ የሆነ አንዱ እንዲላቸው እኮ አንዱ ጥሎ የሄደውን አንድ ስታይ በቃ አዲስ ነገር ያለ ይመስልና አይዞሽ አንተም ከዚህኛው የተሻልክ ሙጃሌ ከዚህኛው የተሻልክ አይደለም። ያ ከዚህኛው የተሻልክ አይደለም። ስታስጠሉ የእውነት እናንተ የኢትዮጵያ ወንድ እንደዚህ መሆን የለባችሁም። ኮራ አስፓንን ያልወደውም እንትኑን አልወደውም። የሆነ አጭር ነገር ነው። እኔ አጭር እንዳልወድም ይቅርታ አድርጉልኝ። እኔ አጭር እንዳልወድም። እኔ ረዘም ያለ ወንድ ነው ደስ የሚለቅ የሚያደርግ። ያ ረጅም ወንድ ደግሞ እንዳጭሮቹ ልክስክስ አይደለም። በቃ ጥሩ ነው ይባላል በብዙ ነገር። ገባችሁ? በረጅም ብርጭቆ እንደመጠጣት ነው። አሁን በዚህ ብትጠጡ 10 ነው የሚቀማችሁ። አጭር ወንድ እንደዛ ነው ይባላል። ይቅርታ ስማ፣ አጫጭር ሰዎች ልትቀይሙ የራሳችሁ ጉዳይ። ሪያሊቲው ነው። ሳይንስም ተፈጥሮም የመሰከረለት ነገር ነው። ደግሞ ነገረኞች ናቸው። አልወዳችሁም እንዴ? ገደል ግቡ። ለጂጂ ሰጥን አልወዳችሁም አሉ። እኔ አጭር ወንድ አጭር ሴት ይሻለኛለች። ሀጂ አጭር አይደለም። ሀጂ ልቡ ጥሩ ነው። አንድ አጭር ቢኖር እሱ ጥሩ ሰው ነው። ጥሩ ሰው ከረጅሞቹ እኩል ነው። በእኔ ልብ ውስጥ ያለው እሱ። ጦሱን ውሰዱ። እና ችግር አለባቸው። እዚህ ቁጭ ትሉና እንደረቂቀጭ እዛ ዝም ብለህ በዛ ኡበርህን እየነዳቅ የጠናምቃቦ እንዴ አረብ ሀገር ያሉት ራሱ በስነ ስርዓቱ እየኖሩ እናንተ ምን ሆናችሁ ነው? የሆኑ ሰዎችም አላችሁ እዚህ ተሰብስባችሁ በቃ ስብስብ ብላችሁ ትራክ ነጂዎች ናችሁ እንዳላችሁ በቃ የብርሃኑ ጁላን የጄኔራል ብርሃኑ ጁላን ቦታ የያዛችሁ ይመስል በቃ መሪ ረዛ ረዲያ እኔም ብዙ አወራሁ ደክሞኝ። አሁን ጌሙንም ሳልጫወት ይደክመኛል። አውርቼ ጨረስኩ። አፍን አትክፈት ለማለት ፈልጌ ነው። ማንም ውጃ በጣም ነው የምንቃችሁ። በጣም ነው የምንቃችሁ። መድኃኒዓለም በጣም ነው የምንቃችሁ። እኔ ጂጂኪ ጋር እናቴ ይዶን ነው ቤቢ የኔ ጉራይ ራሱ አያኖርም። ጉራይ ራሱ የኔ እናት። እኔ እዚህ ቤት የምኖር መሰለህ እንዴ? ሆሊውድ ነኝ ያለሁት። እግዚአብሔር ምስክሬ ነው። ሆሊውድ ነኝ፣ በሀሳብ ሆሊውድ ነኝ ያለሁት። ሆሊውድ እየተዝናንፋበት ጭያለሁ በቃ የኔ ወንድም። አንተም እንደዛ ካሉክ ልንገናኝ አንችልም። ይሄኔ ሁለት የግራ ካልሲ ሁለት የቆሸሸ ካልሲ አድርገን ቤት ውስጥ ውን የምትለው መቼ ሳያዩኝም ብለን እኔ ጂጂ እኮ ንጽህናዬን እኮ የምታይ እኮ ከጧት እስከ ማታ ድረስ እያየኸኝ ነው። ታየኛለህ እከክ ታስታውቃላችሁ ከንግግራችሁ ራሱ እዚህ ጋር ስጋ እንደተወጠፈ ታታ ወደዛ ሄድና ንጽህናና እውቀት በገንዘብ አይገዛም፣ ተፈጥሮ ነው። እኔ በጣም ነው የምንቅ። የምትታጠቡ ስትሳቱን እናንተ የምትቀቀሉ ናችሁ። ቀቀላችሁ አትበስሉ። ቁጭ ይሉና ረዛ የእውነት እኔ የምገዛውን ነገር እንኳን ከበር የማታረግ ሙጃ ሰው ነው የእውነት። ኧረ አንገናኝም። እንዳንተ እዚህ እንቁላል እየበላሁ የ10 ብር እንቁላል እየገዛሁ ሆዴን በእንቁላል እየወጠርክ እየፈሳሁ መኖር መሰለህ እንዴ? ነው ልጅ እንዴ ምንረፈሳ ጉረኛ ወግድልኝ ልዛ እቺ ሴትዮ ደግሞ ማንፈታት እቺ የንታታትና የምትባይ ሴትዮ ደይ ልዛ ማን ብሎ ካርቂያታል ነበር ደግሞ ተፈታሽ። የእውነትን ብቻ ይመጡና እንትና ልክ በቃ እናንተ የምትጥሙና የምትወሰዱ ቢሆን ኖሮ እኮ
እግዚአብሔር ምስክሬ ነው። ይሄኔ በ5 ዓመት ውስጥ ባልስማማ እንኳን 5 ባል ይኖረኝ ነበር እዚህ ላይ እንኳን 15 ዓመት እዚህ ላይ አሁን ስንት ዓመት ሆነ? 13 14 15 ዓመት። እውነቴን እኮ ነው። እንዴት አለው ነው አንዳንድ ጊዜ አንድ እንኳን የሆነ ደግሞ ይፈሩኛል። በነገራችን ላይ በጣም ነው የሚፈሩ። በጣም ነው የምትፈሩ። በጣም ታውቃላችሁ። አም ቬሪ ኤክስፔንሲቭ ታያላችሁ። ምን አባ እኔ ይሄንን አትገዛልኝ። ይሄ አሁን ቤት ውስጥ የማደርገው ስታዩ እኔ በጣም ወጪያም ነኝ። ታይኛለህ። ቢያንስ በሳምንት 2 ጊዜ እረፍት ካለኝ ምን መሰለ ቦታ ሂጄ ዋይኔን ይዤ ፐርቸንት ስብጌ እበላሃለሁ። ባጥንት ነው ማስቀር ከኔ ጋር መኖር ብትፈልግ ማለት ነው። ስለዚህ እናንተም እውነቴን አይደፍሩኝም እኮ አሁን ሌላ ሴት ሲያገኝ እንትና ይሄ ምናምን ልክ ነኝ ስመጣ ነው በፖለቲካ ብቻ መስላችሁ አይደል? በፖለቲካም ስማ ይፈሩኛል። በፖለቲካም ይፈሩኛል። ሲያስቡት እንዲህ ነው። እቺ ሴትዮ በጣም ውድ ናት። አፏ በጣም ከእንደገና ደግሞ እንደሌላ ሴትም ደግሞ እንደፈለጉ ሊያሽከረክሩኝ አይችሉም። ያውቃሉ። አውጥቼ ነው ማሰጣቸው። ያውቃሉ። ስለዚህ ጫፍን ትይዝና ሄድና እዛ ተንደፋደፍ የምትንደፋደፍበት ቦታ አም ቬሪ ኤክስፔንሲቭ ቤቢ፣ በጣም ኤክስፔንሲቭ። ለምስል ለእኔ ስጠኝ እያልኩ አይደለም። እኔ ራሴን ችዬ ነው የምኖረው። ከኔ ጋር ስትሄድ እኔ ለበስኩትን አይነት ጫማ መልበስ አለብህ። ሲሪየስ ነው የምልህ። that's the problem። እኔ ለበስኩትን ልብስ መልበስ አለብህ። እኔ እንደምሸተው መሽተት አለብህ። እሱ ብቻ አይደለም፣ አልጋ ላይ ከኔ መብለጥ አለብህ። ካልሆነ አሽከረክራለሁ። አሽከርክሬ ባናተ ነው መደፋ። ለዚህ ነው አትችልም። that's why እንደኔ ማውራት አለብህ። አትችልም። አፈን ነው ማዘጋክ። አየህ ሲሪየስ በብዙ ነገር እንትን አንልም። ጉራን አትነፋፍጦ ብትል ጨራት አትንደፋደፍ ነው የምልህ። ስለዚህ እንደኔ የኢትዮጵያ ሴት በሙሉ እንደኔ ቢሆኑ ተለያየ አንድም ሰው በመቆንጠጭ አንድ ሴት አይነት ችግሩ እንደዛ እንድትሆኑ ነው የምፈልገው። ሴቶች ተበላው እያላችሁ እንዳታለቅሱ። ንብሬያችኋል። ብሬን አውጥቼ አስታመም ያስቆይ ካላችሁ ችግር ነው የምትፈጥሩት። እና ምን ይሻላል? እኔ መሆን አመሻለሁ። እኔን መሆን አታለቃቅሱ። እኔ እንዲህ ነው የምለው፣ ነገ ከማልቀስ ቀድሞ መጠንቀቅ፣ ኮንዶም ማድረግ ማለት ነው። ለሱ ኮንዶም ማጥለቅ እንዴ ወይ እንዲሳካል። ኢንቨስትመንት እኮ አይደለም ያዝኝ እኔ እናት፣ ኢንቨስትመንት አልያዝም። ፎቅ እየሰራን አይደለም። እንደዛ ነው። እነዚህ ሙጃዎች አይስወር ችግርም አለባቸው። ኧረ ምን ቲናዬ እኔ እኮ እንደው ግርም እግዚአብሔር ምስክሬ ነው። ግርም ሚሉኛል። በቃ ግርም። ሴቱ እንደነሱ አያሸረጉድም። እንዴት መሰለሽ አንቺ እኮ ከና ከሌ ጋር የምትወዳደረ ኦፍ ኮርስ ከኔ ጋርማ መወዳደር በጣም ነው የሚከብዳ። ከሌ ይሁን ክቡጭ ይሁን ስታስጠላ ሰካራ። እኔ የራሴን ነገር ክሬት አድርጌ የራሴን ካምፓኒ እናት። አሁን ደግሞ አሜሪካ ነገር አዲስ እንትን አምጥተዋል። አዲስ ሁሉም ባለ ካምፓኒ ሆነዋል አሜሪካ። አሁን የሰሞኑ እቺ ደግሞ ሰሞኑን የመጣች ትሬንድ ናት። ማይ ካምፓኒ ይላቸዋል። የሰው ካምፓኒ አድቨርታይዝ 20%። እኛም እኮ አለን እኮ 20%። ምን አባ እኛም እኮ አለን እኮ 20%። ግን የኛ ነው አንልም። ከሸጥክ ነው ያቺ በካምፓኒው ስም ልትአብረር ትሉት። ከተሸጠ 20% ይደርሳል ካሻሻጥክ። እንዲህ ይላል። ዝም ብላችሁ አይታችሁ ዝም ብላችሁ የሰሞኑን በጣም ደጋግሞ እንዲህ ይላሉ። እኔ እኮ እንደዚህ ካምፓኒ አለኝ። ይሄ መቼስ ነው ምስኪን የኢትዮጵያ ሕዝብ ካምፓኒ አለኝ። አሁን ይሄ እስር ቤት እንደገቡት ካምፓኒ አለኝ። የኢትዮጵያ ሕዝብ ሌላ ደግሞ አዲስ እንትን ሀጂዬ እኔ ጌታ እንዴት ዋልክልኝ? አዲስ እንትን አምጥቷል። ካምፓኒ አለኝ። አንተ ሙጃ፣ አንተ ውሸታም ቀዳዳ፣ ዝም ብለህ የአሜሪካን የሚሰራውን ሰራርተ ብርን አጠራቅመ ከኛ እኩል ቁጭ ብለን። በእርግጥ ከአውሮፓ የተሻለ ህይወት አለ፣ በጣም የተሻለ ህይወት አለ። በቃ የምናባ ካምፓኒ ነው። ማንን ነው የምትፎገረው? ወይ ኡበር ነው የምትነዳው፣ ወይ የእነንትናን ጂኒውን አንዱን መኪና ተቀጥረ ነው የምትሰራው፣ ወይ ደግሞ የኔ ያክስቴ ልጅ አለች አጊቱን ወይ ከሷ ከ30 እንትን ትራክ ውስጥ አንዱ እዛ ተቀጥረ ነው የምትሰራው። ከዛ ትመጣነት እኔ የሀብታሞቹን እዚህ ያሉ ጋር 5 አንበሳ መተው የሚያወርዱ አንተ ሙጃ
እኔን ራሴ አሁን ይኸው ወደ ሌላ ሀገር የሚልኩኝ ተዝናኝ እንዲህ ነው ሀብታም ይወል እንኪ እንዲያ ተዝናኝ ነው የሚል ሀብታም እሱ ስለሚዝናና ተዝናኝ ይላል ተዝናኝ እንጂ ተዝናኝ ነው የሚል አንተ ሙጃ እዚህ መጣ ትዝናናበታለህ እዚህ ህዝብ ላይ ቀዳዳ አሜሪካ ነው የሰሞኑን ፋሽን ማይ ካምፓኒ የሚሉት ነገር ቁጭ በይ ሂጅባቸው እሺ ሄድባቸው ዩኒክ ያንቺ ሰሞኑ ያመጡት ወንዶቹ አሉ እዚህ ዘፈዘፉልሽና ኦፕን ማይ ካምፓኒ ፎር አዶናይ ያመጣብን ጉድ ነው አዶናይ ከመጣ በኋላ ሁሉም ባለ ካምፓኒ ሆነ ሁሉም ባለ ካምፓኒ አዶናይ አሜሪካን ያሉት ምናምን ቀስቅሷቸው ሄደ ሞቲቬት አድርጋቸው አሁን ሁሉም ባለ ካምፓኒ ሆነ ካምፓኒ ያለን እንጋቀ የትራክ ካምፓኒ የኔ የምናምን ካምፓኒ የጠቀቀቀ ካምፓኒ የበርቀቀቀ ካምፓኒ የለም ምናባህ ምንም የለህም ያለ ይሁን አለኝ ማለት ቁጭ ብለን እንደዚህ ስትኖር you have now አለኝ ትላለህ now I have it ቁጭ ብሎ የሚበላ ነገር ከሌለ የለም ምን አባ አሁንም ባሪያ ነህ ሂድና ሩጥ ይደድና ይታፈጣል ይድባቸዋል ሾካካዎች ስም እጠራለሁ ከዚህ በኋላ እሺ ስም ልጥራ እንደ ሂዊትዬ ሽንት ቤት አትሄጂም ሀጂን እየጠበኩት ነው ዘጋሽ ፍሩት እያልዘጋሽ ሚኒ ጮሚቲ እንኳን አደረሰሽ እና በጣም እንደ ጮማ ተቆርጦ የሚበላ ይሄኔ እናት ሲክስ ፔክ ያለው እንደዚህ ስታየው ምናምን ነገር የምትለው ስንት አይነት ሰው አለ መሰለህ ዩ ቡልሽት ጋዴም ሽት እዛዚህ ቁጭ ብለህ እዚህ ተጭደህ 24 ሰዓት እኔ ተኝቼ እኔስ እሺ እዚህ ጋራ ዶላር እየለቀኩ ነው አንተ ቁጭ ብለህ እንደ መሰለህ እናት እንዴት ሆነ እንዴ እንዴ ሆነ ወንድ ሁኑ የሆነ ኮራ ጀነን በሉስቲ ደግሞ ወንድ ልጅ ይውላችሁ ምን ያደርጋል መሰላችሁ ስፖርት ሲሰራ ምናምን እንደዚህ እግር ኳስ ጣጣ ሲያደርግ የሆነ ቲሸርት ምናምን ለብሶ እንዲ ምናምን ሲል ልክ እንደው እንደ ቤታዮ ባል እንያችሁ እስቲ አሁን የቤታዮ ባል ይሄ አሜሪካኑ ማለት ነው ዴቭ እንደ ዴቪድ you know hey babe ዴቭ ስትለው ያስፈልግ ተከከከከ ምናምን ስለቅ እንደሱ ሁሉ ቁጭ ብለህ ተዘብዝፈ ነው የምታወራው ተዘብዝፈ ታዲያ ወዶ ነው እንደ ሰው ወደ ዴቭ ጋር የሚሄደው እኔም ራሱ እንደ ዴቭ አይነት መፈለግ አለብኝ ቁንጣ የሚለብስ እኔ እንኳን አልሄድም ሆዴን እጠብቀዋለሁ አልሄድም እሱም አይሄድም እኔም አልሄድም ዘንድሮ እውነቴን እኮ ነው ወይ ሄደን እንመጣለን ያለኔን እኮ ነው እግዚአብሔር ምስክሬ ነው ተዘብዝፈው እዚህ ቁጭ ብሎ እኔ በቃ አሁን የሌሎቹ የአፍሪካን ወንዶችን አይታችኋቸዋል ጥቁርም ስለሆኑ የሆነ ግራው እንኳን እንደዚህ ግሪ ነገር እንኳን ማን ነው እንደዚህ ቬጅ ምናምን እንኳን ሲያደርጉ ነጭ ሸሚዝ ያደርጉ ነው የሚመስሉት ምክንያቱም ሰውነታቸው ጥቁር ስለሆነ ማለት ነው እንደዚህ እንደኔ ማለት ነው አሁን የኛቹ ሙጃሉ የኔ ጋቢ ለብሰ ቁጭ ብለን እንትና ያን አንተና ያ ምትለው በቃ እንደዚህ አሁን ዮናስን ይዩት ሁሉ ጊዜ እኔ አንዳንዴ ከወገቡ በታች እግር ያለው አይመስለኝም ቆም አይታችሁ ታውቃላችሁ ዮናስ ማኛው ቁጭ ብሎ አትሊስት እኔ ሞጣው ይሻለኛል አንዳንዴ ሞጣው እስከነ አበባው ዘላኔው ነው የሚወጣው ገባችሁ አንዳንዴ አበባው ሄለንን ካየ አበባው ዘላኔ መስል ቡጭ ያለ ይወጣል ገብቷችኋል በቃ ዮኒ ጓደኞች ናቸው ሁሉም ከዚህ በላይ የሚመጡልን ከዚህ በላይ ግን እንዲላሉ እስቲ ዞር በቂጥሽን እንደው ዳንሽ እስቲ ተዋርክ አርግ እንዲላል ምን አባ አንተስ የሆነ ነገር እግር ኳስ እየተጫወትክ አሳይን ቁንጣ ለብስ ምናምን ነገር አንተ ሾላገር በሙሉ ዩነስና አግብተሽዋል እኮ ሁሌታችኋል እንደዚህ ነው የሚመጡት በቃ እንደዚህ ከዚህ በላይ ቆሙ እንያችሁ ያ ጨለማ ቤት እንደታሰረ ወንጀለኛ ፎቶ ታደርጉና አፋችሁን
ከእናንተ ስለማንም የማውራት ሞራሉ ምንም የላችሁ። አንቺ ደግሞ ምንድን ነው የምትለቀቀው? ለዛ ምንድን ነው አንቺ ሴትዮ ደግሞ ተልካ ነው እንደ መጣችሁ። አሜ ትዲሰሰረ ይተዛ ከወገብ በላይ የቀበሌ መታወቂያ ይመስል የቀበሌ መታወቂያ ፎቶ ተነስታችሁ አምጡ ሲላችሁ ከወገብ በላይ ቁጭ ይሉና ደግሞ በመነጸራቸው ምንም ነገር ማሂ የኔ ቆንጆ እየሄድኩባቸውን እነዚህ ሙጃ እዚህ ቲክቶክ ላይ ተዘብዝፎ የሚውል ሙጃ ማሂ የኔ እናት ያ ሃራው ሎርድዬ ሂዱባቸው። እነዚህ ተዘብዝፎ የሚሳደቡት ወንድንም ሴትንም የሚሳደቡት ወንዶቹ ማለት ነው። ወይዬ የኔ እናት እንዴት ዋልሽልኝ? ጠፋሽ ማሂ ተቆጭልና እንዲህ ይላል። አንቺ እኮ የበለጠ ታገኛለሽ እኮ። የበለጠ ብናገኝ ታዲያ ለምንድን ነው ሆዴን ከኔ ሲወጣ የተቀበለችው ሴትዮዋ? የበለጠ እኮ ስለሌለ ነው። እናንተ እኮ እንዳላችሁ እኮ አትቆጠሩም እኮ። እግዚአብሔር ነው አትቆጠሩም እኮ። የጀርመን ሴቶች ቢኖርማ ለምን ሻሞ ሆነ? ልክ እኔ ያመጣሁላችሁ ልክ እኔ ሳመጣላችሁ ገዛው ብላ ሴቱላ ቦስ አሮጊቷ በሙሉ የካፌ ያዘች ባዘጌ ቦሴ ስለሌለ በምድርም በሰማይ ስለሌለ እሱ ተቀበሉት። እናንተ ስለሌላችሁ ስላልታያችሁ አላችሁ እኮ አላችሁ ግን አልታያችሁም። እግዚአብሔር ምስክሬ ነው። አልታያችሁም። ምድረ ሙጃ በሙሉ ማለት ነው። አሳዩ ኑ እግራችሁን ወገባችሁን ምናምን አታሳዩ። እንደ ቁጭ ብላ ብቻ እናንተ የሽምቅ ተዋጊ ናችሁ። እነዚህ 1 ኪሎ ጥሬ ስጋ ይዛችሁ ትሄዱና እንዴት ነው ውሽ 1 ኪሎ ጥሬ ስጋ ትሄዱና አሎ ሰላም ነሽ እንዴ? ደግሞ እኮ ጅንጀና እኮ ይልብስ ያወራው እንዴት ነው ሰላም ነሽ? ስራ የለም እንዴ? ሲጀነጀን ሀበሻ ሲጀነጀን አውጂ ሹ ሀበሻ ሲጀነጀን እንዴት ነው ሰላም ነሽ? ደህና ነሽ? ስራ ልጅሽም እንዴ? በስልክ እኮ ማውራት ፊት ለፊት ያለች ይመስላል። እንዴ ነው የሚለው ኮሌታውን በብሉ ነው የሚያስተካክለው። በጣም ከመጨነቁ የተነሳ ሎክ አሁን ሄ ቤቢ ምናምን ነገር አይልም እኮ አይልም። እንዴት ነሽ? ደህና ነሽ? ስራ የለም እንዴ? የአሜሪካን ዲያስፖራ የአውሮፓ ሲጀነጅናቸው አልደወልሽም? እሷ ልምጣ እንዴ? ምሳ ሰርተሻል እንዴ? እራት በቃ እንደተለመደው ከቀይ ነው ወይስ ከነጭ ስጋ ላምጣ? የፈረደበት ሴት ሆዳም ሴት አይደለች ያለችው የስጋ ጸብ። በቃ አዋዝ ያለሽ እንደ ቤት ውስጥ በቃ ይመጣል። ጠብቂ ቦቸራ ይቆይ ፋራዊ ዲያስፖራንስ ከዛ ትሄዳለህ። በአመት አንዴ የምትለብሳት ፓንት አለች። እሷን ትለብሳለህ። ፓንት ግን ሄደህ 2 ኪሎ ስጋ እንኳን አይደለም የምትገዛው፣ ግማሽ ኪሎ ስጋ ነው የምትገዛው። ምክንያቱም ብር የለም፣ ስራ የለም። ቢኖርህማ ኖረው እጇን ይዘህ ምናምን ነገር በቃ ለራስህ ላይፍ እንኳን የኔን ነፍሴ እንደዚህ አይነት ቦታ እራት ልጋብዝሽ ምናምን አብረን እንዴት እንውጣ ምናምን አንተ ሙጃ ያንተ ሙጃ። ከዛ በኋላ በፌስታል ያንን ጥሬ ስጋን ይዘህ ከኋላ የሆነች ቆርቆሮ መኪና ይዘህ ትሄዳለህ ከ1 ብር ዋይን ጋራ። ከዛ ሴትዮዋን የ5 ብር አሯን ስታበላት ታድራለህ። ቤት ውስጥ ሮማንቲክ ትሰራለህ። ሮማንቲክ ደግሞ ስትሰራ በአዋዜና በቢላ እያፏጨ ብትሰራ ቢላን ፎጨት እያደረገ የታደለ አሪፍ ማለት ወገብ ይዝና የሆነ ጭፈራ ቤት ምናምን በፒያኖ እንዲህ እያለ እና ወገባን ይላል። መንገድ ላይ ቅልጥ ያለ ነገር ስንት ታሪክና አትሪክ ይሰራል። አንተ በጥሬ ስጋ ቢላ እንዲህ እያልክ ትጨፍርላትና በአዋዜ ደግሞ ታቀምሳታለህ በኪስ። ከዛ ዘለህ አልጋ ላይ በዛ ጥሬ ስጋ በሞላ ሆድ ማለት ነው። ጥሬ ስጋ በሞላ ሆድ ሄደ አልጋ ላይ ቁጭ። በቃ ስራም አይደለም ሰረሰሪው ለቅ እንዳትናፈቅ ሆነ ነው የምትለያዩት። በጠርሙስ ቢራውን ረስቼዋለሁ፣ ይቅርታ። ወይን አደረኩለት ለካ ወይን አይደለም ቀሰዋ
ከዛ በኋላ አታፍርም እኮ ጠዋት ትመጣና ጀማ ባለበት እዛ ወይ ቢራ ቤት ወይ ኡበር ተሰልፈ ያቺ ሴት እንዲህ እኮ ነው ያቺ ሴት እኮ ደውላ ራስ እኮ ደውላ እኮ ነው ራስ ደውላ እሷስ ደውላ እኮ ልክ በቃ ማለት ሴት ጋር ሄደ መታለ እንድትባል ማለት ነው። ተይ ጂጂ ለምን ነው የምተው? እነዚህ እዚህ ጋር ተዘብዝፈው ያሉት የሚያደርጉትን ነገር ነው የተናገርኩት። ተዘብዝፈው ያሉ ወንዶች ማለት ነው። that's you baby that's you ያ አሪፍ ወንድ እንደዚህ አይደለም አሪፎቹማ ተይዘው አግብተው ጥሩ ነገር ማናባቱ ማን ይተዋል? አግብተዋል። እንዳንተ ያለ ሙጃ እዚህ ጋር ቁጭ ይበለናል። እቺ ሴትዮ እኛ ይወልደ ላይፋችን አርገን የሚጠቅመንን አውቀን የማይጠቅመንን ጥለን በጣም ስማርት ስለሆንን ሳንጎዳም እዚህ ጋር ደርሰናል። ራሳችንን ሳንጥል ማለት ነው። እንደናንተ ያለው አንድ አይደለም 50 ማሰለፍ ይቻላል። 50 ዝም ብለን እንደና አንተ ወደፊት አንተ ማለት ይቻላል። ግን ለራስ ክብር ለህይወት ዋስትና መስጠት ማደግና ማሳደግ ህይወትን እኔ መጣሁት ያንተን ኗሪ ልሆን አይደለም። ህይወትን ልኖራት ነው እዚህ ምድር ላይ መጣሁት። ምጃ ኦኮቴ ከዛ ይመጣና አንቺ እኔ መዳን የለምን እንኳን አንተ አጠገብ ያሉት እንኳን ስንት ሚሊዮነር ወንዶች እንኳን አላገኙም። እንኳን አንተ ማለት ነው እንዴ። እዚህ እኮ በጣም ምርጥ ወንዶች እንዳሉ ታውቃላችሁ አውሮፓ ውስጥ። እኛን እዚህ ላይ ስላያችሁን ነው። የሚገርሙ ወንዶች አሉ። ተው ብርም ሳይሆን ስርዓት ያላቸው በጣም ማቾርድ የሆኑ ወንዶች አሉ። እዚህ ላይ ስለመጣህና እዚህ ጋር ቁጭ ስላልክ ብቻ በቃ ራስን እንደ ነገር እንደገኝ ከዛ ምን ይመስላል? በቃ ስታወሩ እንኳን ራሱ ምራቃችሁ ካፋችሁ ምራቅ እንደሚወጣ ራሱ እንደሚሰማ ታውቃላችሁ። እኔ አንዳንድ ጊዜ እንላለች ምን ሆኜ ነው? አሁን እኔ የሆነ ሰው አለ ሲያወራ የእውነት አግዲቱዬ ሲያወራ ምራቁን ስሰማ በቃ እላለሁ። እንዴ ሰው ያጠገቤ ቢሆንማ ፊቴን በሙሉ በምራቅ አድርጎታል እላለሁ። የእውነት ምራቃችሁ እንኳን መቆጣጠር ማትችሉ ሰው አያይንም ብላችሁ። እኛ እኮ ሴቶች እኮ ብዙ ነገር እናገኝ። እግራችሁ ራሱ መታጠባችሁና ለመታጠባችሁ ራሱ እናውቃለን። ሀያትዬ እኔ እናት እናውቃለን። በባዶ ሆዳችሁ ታወሩ ወይስ ምግብ በልታችሁ ታወሩ ራሱ እሱን ራሱ እናውቃለን። አርፋችሁ ቁጭ በሉ። ይሄ ልጣንተ ሙጃ አንደኛ ይጅጭ ማናንተ 15 ሌብለስ ይልጣ ደዛ ሌብለስ እኛ ያስፈልገናል። ሆምለስ ሌብለስ ወርክለስ ስታስጠሉ የእውነት ወርክለስ ሌብለስ ማይ ሙጭ ኮራ በሉ። ኮራ ወንድ ሁኑ። ወንድ ሁኑ። ያንን መንግስት ታገልኩኝ 10 ዓመት። አሁን ደግሞ በግል እዚህ ጋር እየታገልኩኝ እውነት ሲያስጠሉ የሚናገሩትን ነገር እናንተ አታውቁም። እዚህ ቁጭ እኔም በጣም ነው የሚናገሩኝ። በጣም ነው የሚናገሩኝ የእውነት በቃ ደግሞ በጣም በቃ አናንቀው። አያትነትን ያናንቁታል፣ እናትነትን ምን ሉላዬ አያትነት እኮ መድኃኒዓለም ከአያትሽ ጋር ነው። ይቺ ገንጋንጋ እንኳን ለአያትነት አይደለም ለእናትነት ራሱ አልታደለችም። እኔ በሷ እድሜ ልንገር እንኳን ልጆቼ ላይ እንደዚህ የህፃናት ላይ ወንድ ላመጣ አይደለም አህያ እኔ ልጆቼ እንዴት አድርጌ እንዳሳደግኩኝ የኔ ወንድም ኦኮቴ ሀራ እግዚአብሔር ምስክሬን ነው። ማን ጂጂ እኔ እኮ ትክክለኛ ኢትዮጵያ እኮ ነኝ። ብባልግ እንኳን ራቅ ብዬ እጄ ነው የምባልገው። እያማረኝ እንኳን ማለት ነው መድኃኒዓለም እያማራችሁ እንኳን አንደኛ ቤት ውስጥ፣ ሁለተኛ ነገር ልጆች ህፃናቶች፣ ሶስተኛ እንዴ ደግሞ ከኔ አያትነት እኮ ክብር እኮ ነው። እኔ ወንድ መከበር እኮ ነው አያትነት። እናትነት እኮ ክብር እኮ ነው። ምን አባ ይሄኔ አንተ ከአንድ አይደለም ደግሞ ከአያትሽ እኩያሽ ካለች የኔ ወንድም እግዚአብሔር ምስክሬን ነው የምላችሁ። እግዚአብሔር የልጅ ይስጣችሁ። እኔ አንዳንዴ ሳስበው ጌታ ሆይ እንደው አንተ ታጋሽ ስለሆንክ ነው እንጂ ዛሬ 5 ዓመት እንደ ተናገርኩትን በሙሉ ይቅር ይበለኝ። እነዚህን የመሳሰሉ ስንት ነገር እንዳመለጠኝ ብታቅ። ከልጅ ይበልጣል አያት መሆን፣ ከልጅ ይበልጣል። እግዚአብሔር ምስክሬን ነው። እግዚአብሔር እውነት በእድሜ አይደለም
ምን አባህ የኔ ኩዮች እኮ ናቸው እዚህ ላይ እኮ በፊልተር እኮ ተንጠላ የት አባት አቀኛለ እኔ ያ ለኔ እኮ ኩራቴ እኮ እኔ ብታይ መንገድ ላይ አቤት እንዲያውም ዛሬ ምን እንዳልኩ ተቀርጽ በቃ አሁንም ማለት መንጃ ፈቃድ የፈለገ ብር ያውጣ ከፍያ አስመልሼ ከልጆቼ ጋር አንተ እንዲጃቸው ሲሄድ እንደዚህ ይጃቸው ሲሄድ ማለት ነው ጋይስ ይሁን አየር ላይ እንደዚህ መሄድ ነው የሚመስለው መድኃኒዓለምን ግራማ ነሳብኝ ሲለኝ ብታይ ወንዱ እንደው ጌታ ሆይ እኔ እኮ በቃ እንደው ይቅር ይበለኝ እኔ አንዳንዴ ሳስብ ወይ ትልቅ ጥፋት ነው ያጠፋሁት ይሄ ሁሉ ምን አባቱ ከምንም ጋር እኮ አታመሳሰሉትም እግዚአብሔር ምስክሬ ነው ከምንም ጋር አንዳንድ ጊዜ እንድላለሁ ጌታ ሆይ እነዚህ ልጆች ስለሰጠኝና አይኔ ስላየ እንደው ይሄንን ቀን ከነዚህ ጋር ሲሸቱ ደስ ሲሉ ስስማቸው የኔ ወንድምኔ በህይወቴ እንደዚህ ተደስቻ አላቅም አይ ቴል ዩ የእውነት እንዲህ ተደስቻ አላቅም እንዲህ አንገታቸውን ስስማቸው ይዣቸው ሲሄድ ታውቃለህ ድክም እያለ እንኳን የሆነ ውስጥ ደስታ እኔ በልጆቼ እንደዛ ተደሰትኩኝ መድኃኒዓለምን በልጆቼ በጣም ሩጫ ነበረብኝ አላስታውሰውም ልጅነት አሁን ግን ይኖ በቃ ሳጣጥመው ተወኛል አሁን ልጅ እያለው ያው እንዴት ነው እንትን አትሉትም በቃ ሩጫ ነበር ሩጫ በጣም አሁን እኮ ነው ያሳብኩ የለብኝም እኔ ወንድም 5 ሳንቲም ሐሳብ የለብኝ በቃ 24 hours ሐሳቤ በሙሉ በቃ እነሱ ናቸው እግዚአብሔር ምስክሬ ነው ምን አባ አያትነትን ደግሞ የታደለ እኮ ነው አያት እኮ የሚሆነው እኮ የታደለ እኮ ኦኮቴ እኔ እግዚአብሔር ነው የልጅ ልጅ ይስጣችሁ እግዚአብሔር ምስክሬ ነው የልጅ ልጅ ይስጣችሁ እንዴት ደስ እንደሚል ብታይ እንዴት ደስ እንደሚል የኔ ወንድ አብሶ ከእናትየው ጋራ ሲያወሩ ሲጣሉ ሲጫጫው ሲነጋገሩ ስታይ ትላንትና እኮ ብቻዬን ነበርኩ አንተ ውሻ አንተ እኮ ብቻህን ስለሆንክ እኮ ነው እዚህ ላይ ከአንዱ ቤት ወደ አንድ ቤት ፍሬ እኔ ይኸውልህ ለምኛቸው ነው እዚህ ጋር የምመጣው ለምኛቸው ይኸውልህ ፊልም ቤት ብትገባ የማታገኘውን በህይወት በሙሉ የማታገኘው ያ ካፋቸው የሚወጣው ነገር በቃ ለቅሷቸው ሲያምር ፍቅራቸው ሲያምር አፋቸው ሲጣፍጥ ጌታ ሆይ እንደው ጠብቃችሁ አንተ እግዚአብሔርን ህፃናቶች ግን ደስ ይላሉ ሁሌ ነገራቸው ሲጣፍጥ ጸባቸው ሲጣፍጥ ኩርፊያቸው ሲጣፍጥ በየሰከንዱ የምታያቸው ነገሮች በቃ ሃትሪክ ናቸው የሚሰሩት ስራ እያያቸው ነው የሚያድጉት ምናምን የኔ ወንድም እኔ ትላንትና ልጆቼ እንዴት ይደጉ እንዴት ይበሉ አላውቅም ለምን በል በዛ ሰዓት እኔ ልጅም ስለሆንኩኝ ሌላም ሐሳብ ስላለብኝ ለነሱ ፈርዞር ገን ስለማደርግ አሁን እኮ ኢንጆይ ነው ማድረግ የኔ ወንድም ኢንጆይ እግዚአብሔር ስማ አይኔ ላይ እዚህ ጋር ስንት ጊዜ ጭርቶቶብኝ ትዛይ ድሮ ቢሆን ሄይ ሰውነቴ የምነካው ፍሩ እንመለ ስሙ እግሬ ላይ የሆነ እንትን ወጣብኝ ይሄ እንደዚህ ብላው ነገር ማለት ነው ጓደኛዬ አይቶ የዛሬ 2 ዓመት ነው ምናምን ነው ይወጣው ጓደኛዬ ያየችውና ይሄ ነገር እንደዚህ ነገር ጥሩ አይደለም ስለዚህ የሆነ ነገር መጥቶኝ ይሆናል ምናምን ብዬ ሆስፒታል ሲሄድ ችግር የለውም ማለት ልክ የዛሬ ዓመት አካባቢ ተመልሶ ወጣ ቀጠሮ አስቀጠርኩኝ ለካ ቀጠሮ በጣም ረጅም ነው በአጋጣሚ ልጆቹ መጡ የኔ ወንድም አንድ እዚህ ጋር ሲወጣ 2 ሲወጣ እግሬ በሙሉ ሲወጣ ዝም አላለኝ አንድ ቀን ልብሴን ውልቅ አርጌ ፉንፉን ስል ሳምራ ይገችና ማሚ ምንድነው እዚህ ጋር ስትለኝ ጊዜ ወጣ እዚህ ጋር ድሮ ቢሆን ሄይ ሰውነቴ ላይ እንድትወጥቶ እኔ ቁጭልል እዚህ ጋር ማሚ እንዴ የሆነ ቀጠሮ ነበረኝ እንደዚህ ዶክተሩ ጋር አለ የኔ እናት ራስን ትረሳለህ ስለ በጣም በቃ ትረሳለህ ራስን እርስ ታርገ በቃ የነሱን ነገር ነው የምታስቀድም አንተ ሙጃ አያትነት አይገኝ the best special ነገር ነው ግራንድ ማማ ነው you bullshit እኔ እኮ ከእናት አልፌ አያት ነኝ መታደል ነው ምንም ትዝ አይላት ምንም ነገር የኔ እናት ልብስ ለብሰ ድሮ ነው ጂጂ ልብስ ለብሽ የለም አሁን ድሮ ቢሆን የሆነ ቦታ ሻንጣ ይዤ ምናምን ልብስ መቀየር ቢጃማ የኔ እናት ቡልሽት በቃ ለኔ በቃ ደስታ ይነስናቸው ስለ you goddamn shit ለኔ አያትነቴ ከምንም በላይ ይገባሃል you understand በጣም
በጣም ሴት ልጅ እናት ስትሆን ሴት ልጅ አያት ስትሆን እኔ የተናገርኩት የመጀመሪያው ራስ የተጣላሁት ራሱ ከሳምሪ ጋር አንሳስበው ወይ ሚዛን መከራ የነበረኝም ወይስ ምን ሆኜ ነው እና ኦኬ መሆን ስላለበት ነው። በጣም ግን ደስ ይላል። ይሄ እንደምን ያው መለያየቱ ነው የሚያሰጋኝ። አንተ ገና ለገና አሁን እኔ አሁን ላልዩ ነገር ቢመጣና ቢለዩኝ ወይ ደግሞ ተወኝ እሱን ሳምሪ ለምን ኢንጆይ አታረጉም ትለኛለች። ራሱ ኢንጆይ በቃ ለወደፊት ምንም ነገር ነገ ማሚ ትልቁ ችግርሽ ነገ የምታስቢው ነገር ነው ትለኛለች። ከዛ ደግሞ ማሰው ቢጣም እንደምታውቃለህ አሁን ፊልም ስታርግ ታገባ ይሆን ስላት ታዲያ ቆማ ትቀራለች እንዴ ትለኛለች። የኔ እናት እኔ ገና ከ10 ዓመት በኋላ የሚመጣው ነገር ያስጨንቀኛል። የኔ ወንድም ያስጨንቀኛል። አግብታ ትሄድብኛለች ወይ ምን ሊል ነው ይሄ ሰውዬ? በስማሳኔ አያት እነዚህን ስወደው